አለምናፈቅሽኝ ናይናፈቅሽኝ ናይናፈቅሽኝ የኔ አለምናፈቅሽኝ ናይና የተወለድኩት አሰላ አካባቢ ቁልምሳ በሚባል አካባቢ ነው። ለእናቴ የመጀመሪያ ልጅ ነኝ። ከታናሽ ወንድም አለኝ። ሁለታችን ያለነው። አስተዳደጉ ከሞላ ጎደል አሪፍ የሚባል ነው። ምክንያቱም እኔ ነበርኩኝ አብሬያቸው፣ ሀያታችን አለች። እናቱ ስራ በምትሆን ጊዜ እኔና ሀያታችን አብረን በደንብ ነው ያሳደግነው። ሙዚቃ ከፍ ካለ ጀምሮ ነው ዝም ብሎ ቤት ውስጥ ማንጎራጎር የጀመረው እና በትምህርቱ ደግሞ በጣም ጎበዝ ስለነበር እኛ እንደውም እንዲቀጥል የምንፈልገው በትምህርቱ ነበር እና ሙዚቃው እሱ ወደ ሙዚቃው ስላዘነበለ ምርጫውን መጋፋት አልፈለግንም። አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን ታዘዘ በፍቅር የተያዘ። ወደ ሙዚቃ የገባሁት በጓደኛዬ ነው። ሰፈር ውስጥ እንደዚህ ሳንጎራጉር ሰማኝ ነበርና እሱም ይሞክር ነበርና ኤርሚያስ ይባላል እና ለምን ትምህርት ቤት አለ ለምን አንገባም ሙዚቃ ትምህርት ቤት አለኝ። ያሬድ ይባላል ሙዚቃ አስተማሪያችን እና እዛ ሰዓት ያሬድ ጋር ሄድን ማለት ነው። ከዛን ድምጻችንን ሰማን። ጥሩ ነው በርቱበት እኔ ጋር ብትማሩ ምናምን ተማርን። እንደዛ ነው ሙዚቃ የጀመርኩት። የተገናኘነው አሰላ ህብር ኪነ ጥበባት ሪካርድስ ክሩ ነው። እዛ ሙዚቃ እየሰራን የተገናኘነው። አያቴም ያው ሙዚቃ አባት ሞክርም ብታረጅም ማንጎራጎር ነገር ምናምን ትሞክራለች። እሱ ሲያንጎራጉር በጣም ደስ ስለሚላት አብራው እንደውም የማንጎራጎር ነበር። እስኪ የነበረ ያውጋ እስኪ ያየው ይናገር የጥንቴ ጠዋቱን የበፊቱን ነገር። እዚህ አዲስ አበባ ከመጣው በኋላ ጀሞ ክፍለ ከተማ የሚሰሩ ልጆች ነበሩና እንዳጋጣሚ ፋና ኦዲሽን ባሆኑ ሳይሆን ከዚህ ቀደም ሞክሬ ነበርና ልጆቹን እዛ ኦዲሽን ላይ ያገኘዋቸው። ከዛን እኛ ኮዚና እዚህ አካባቢ ነው የምንሰራው ለምን አትመጣም ምናምን ሲሉኝ እንዳጋጣሚ ወደ ቤቴ አካባቢ ነበረ እኔ የምኖርበት አካባቢ ስለነበረ እዛው ጀመርኩኝ ከነሱ ጋር ማለት ነው። ከዮናስ ጋር የተዋወቅንበት ፋና ላምሮት ላይ ልንታደም ሁለታችንም እዛን የተዋወቅነው። ሌሎች ጓደኞችም ነበሩና እንዳጋጣሚ ከሱ ጋር ጎን ለጎን ነበር የተቀመጥነውና ስንሄድ እያወራን ነበር ይሄድነውና ያው ከኛ ጋር መጥቶ እንዲሰራ ያለው ነገር እሱም ያኔ ከክፍለ ሀገር ነበር የመጣው እንዲሰራ ከኛ ጋር እናም ጠየቅነው። እሱም ተቀብሎ ከኛ ጋር መስራት ጀመረ። እንደዚህ ነው ተውቃችን። ያገኘሁት ነገር ደግሞ ከዳኞች ብዙ ተምሬያለሁ። ብዙ ነገር ማሻሽያለሁ። ስላሻሻልኩም ነው እዚህ የደረስኩትና ፋና ጠቅሞኛል ብዙ ነገር። አሪፍ ነው። ለኔ ግን ቤት ውስጥ የሚያንጎራጉረው ይበልጥብኛል። እንደውም ሁሉ ጊዜ ከሱ ጋር የምጨቃጨቀው ቤት እንደምትሰራው ለምንድን ነው እዛ ጋር ስትሆን የማይሆነው እለዋለሁ። ትፈራለህ ወይ ምናምን እለዋለሁ። እና እሱን ግን አሁን እያሻሻለ ነው። ጎበዝ ነው። በደንብ የሰላ ጆሮ ነው ያለው። ሙዚቃ ሲያጠና ግጥም አያያዙ ምናምን በደንብ ጎበዝ ነው ያለው። ከነባራዊ ሁኔታ አንፃር ነው እንጂ በሙዚቃ ጉሮሮ በደንብ ማዜም የሚችል ነው። ሁሉ ነገሩ ጎበዝ ነው ማለት ይቻላል። ዮኒ በጣም ጎበዝ ልጅ ነው። ሲመጣ ብዙ ያው ሁላችንም ብዙ የሙዚቃ እውቀቱም አልነበረንም እና ስቴፕ ባይ ስቴፕ እየጨመረ የመጣ ልጅ ነው። ፋና ደግሞ የበለጠ አቅሙን ጉልበቱን ያሳየበት ቦታ ነው። ፍቅርና ናፍቆቷ ተባብሮ የሚያጠቃኝ የሚያጠቃ የዳኞቹን ምክር እና በዙሪያ ያሉትን ሰዎች የሚመከረውን ነገር በሙሉ አይንቅም። ይጠቅመኛል የሚለውን ይቀበላል እና እሱ ምክር በመስማቱ በጣም አሁን ላይ ለውጥ አለው።
ትልቅ ለውጥ ነው ያየሁት። መጀመሪያ ሲገባና አሁን ላይ ያለው በጣም ቢግ ዲፈረንስ በጣም ማለት ለውጥ ላይ ነው ያለው። ፋና ላምሮት ማንኛውም ሰው እንደሚያውቀው የሚገራ ነውና መጀመሪያ ላይ ሲገባ የሰማሁትና አሁን ላይ ሲገባ ያለው ነገር በጣም ይለያያል። ነጥቦቹን በደንብ እያደጉ አስተያየት እየሰማ ምናምን ነው እየሄደ ያለውና ጥሩ ነው በጣም ወረብ ግምሲ ተሰማ ሲጎምሳታቶ ባደረሰ እንደ እግዚአብሔር ፍቃድ እንደ ጓደኛም ደግሞ የተሻለ ነገር አሸናፊዎች አሸናፊ ገብቶ እሱን ትልቅ ደረጃ ማየት ነው የኔም ህልሜና ለዛ ነው። ያው እንግዲህ ውጤቱን እግዚአብሔር ነው የሚያውቀው። እግዚአብሔር ይርዳው። በጣም የሚጥር ልጅ፣ በጣም ጎበዝ ልጅ ነው። በደንብ ሰርቶ አሪፍ ውጤት እንደሚያመጣ እርግጠኛ ነኝ። መልካም ምኞት። ከጎን የሆኑ አሁንም በቦት ማለት ነው ደግፉኝ በደንብ አመሰግናለሁ። ህይወትና ፍቅር አጠገቤ ያለች የመናፍቅን ጣጣ በእኔ ላይ ነው እንጂ በሌሎች መች መጣ ዋለ ዘወትር